ሰሉ በናይጄሪያ ታሪክ ብርቱ ፍክክር የተደረገበት ከተባለው የዕለተ ቅዳሜ ፕሬዝዳንታዊ ምርጫ በኋላ ድምፅ ቆጠራ ተጀመረ። ስደተኞች የጫነ ጀልባ ከደቡባዊ ጣሊያን የባህር ዳርቻ በደረሰበት አደጋ የ59 ሰዎች ሕይወት አለፈ። የእስራኤልና የፍልስጤም ተወካዮች እየበረታ የሄደውን ግጭት ለማብቃት በዮርዳኖስ ንግግር ጀመሩ። ዜናው በዝርዝር የባልደራስ ለእውነተኛ ዴሞክራሲ ፓርቲ የቀድሞ ፕሬዝደንት አቶ እስክንድር ነጋ በአማራ ክልል ምዕራብ ጎጃም ዞን ቡሬ ዳሞት ወረዳ በቁጥጥር ስር መዋላቸውን ፓርቲው አረጋገጠ። ከ8 ወራት በፊት ከመሰረቱት ፓርቲ ፕሬዝደንትነት የለቀቁት አቶ እስክንድር የካቲት 17 በምዕራብ ጎጃም ዞን ቡሬ ወረዳ አካባቢ በመተላለፍ ላይ ሳሉ በአካባቢው የጸጥታ ኃይሎች በቁጥጥር ስር መዋላቸውን የባልደራስ ለእውነተኛ ዴሞክራሲ ፓርቲ ብሔራዊ ስራ አስፈጻሚ ኮሚቴ በዛሬው ዕለት ባወጣው መግለጫ አስታውቋል። ፓርቲው በተረጋገጠ የፌስቡክ ገጹ ባሰራጨው መግለጫ ከትላንት በስቲያ አርብ አመሻሽ በቁጥጥር ስር የዋሉት አቶ እስክንድር በቡሬ ከተማ ማረሚያ ቤት አድረው ትላንት ቅዳሜ ጠዋት ወደ ባህር ዳር መወሰዳቸውን ገልጿል። አቶ እስክንድር በባህር ዳር ከተማ ሳያድሩ ታጅበው በመኪና ወደ አዲስ አበባ በመወሰድ ላይ ሳሉ በወጣቶች የአካባቢው ሕዝብና አንዳንድ የክልሉ የጸጥታ አካላት ተቃውሞ ጉዟቸው ደጀን ላይ መገታቱን የባልደራስ ለእውነተኛ ዴሞክራሲ ፓርቲ ብሔራዊ የሥራ አስፈጻሚ ኮሚቴ መግለጫ የአፍሪቃ ህብረት ሰላም አስከባሪ ተልእኮ ንብረት የሆነ ሄሊኮፕተር በሶማሊያ ተከስክሶ 3 ሰዎች ሲሞቱ 8 ቆሰሉ። ሄሊኮፕተሩ ትላንት ቅዳሜ የተከሰከሰው በታችኛው ሸበሌ ግዛት ባሌ ዶግሌ አውሮፕላን ማረፊያ መሆኑን የአፍሪቃ ህብረት ሰላም አስከባሪ ተልእኮ አስታውቋል። ሄሊኮፕተሩ ለስልጠና የተላኩ የሶማሊያ ጦር ወታደሮችን በማጓጓዝ ላይ ነበር። ሄሊኮፕተሩ የተከሰከሰበት የአውሮፕላን ማረፊያ የአሜሪካ ጦር ጭምር የሚጠቀምበት እንደሆነ አሶሺየትድ ፕሬስ ዘግቧል። የአፍሪቃ ህብረት ሰላም አስከባሪ ተልእኮ ለሄሊኮፕተሩ መከስከስ መንስኤ የሆነው ምክንያት ለማወቅ ምርመራ እየተካሄደ እንደሚገኝ በዛሬው ዕለት ባወጣው መግለጫ አስታውቋል። ተልእኮው እንዳለው በአደጋው የተጎዱ ሰዎች በሞቃዲሾ ወደሚገኙ በናይጄሪያ ታሪክ ብርቱ ፍክክር የተደረገበት ከተባለው የዕለተ ቅዳሜ ፕሬዝዳንታዊ ምርጫ በኋላ ድምፅ ቆጠራ ተጀመረ። በአንዳንድ ቦታዎች ከታየው አነስተኛ ሁከት፣ መዘግየትና ቴክኒካዊ መስተጓጎል በቀር ምርጫው በአብዛኛው ሰላማዊ እንደነበር የፈረንሳይ ዜና አገልግሎት ዘግቧል። ዜጎች በበርካታ ቦታዎች እስከ ምሽት ቆይተው ቆጠራውን ለመታዘብና ድምፆች ለመጠበቅ መወሰናቸውን የዜና ወኪሉ ጨምሮ ዘግቧል። ቴክኒካዊ መስተጓጎሎች በተፈጠሩባቸው አንዳንድ አካባቢዎች ዛሬ እሁድ ጭምር ድምፅ ሲሰጥ እንደነበር ሬውተርስ ዘግቧል። በደቡባዊ ናይጄሪያ በምትገኘው የናጎዋ ከተማ የሚገኙ ድምፅ ሰጪ የምርጫ አስፈጻሚዎችና ቁሳቁሶች ዘግይተው በመድረሳቸው ትላንት ቅዳሜ ከማለዳ እስከ ምሽት ጠብቀው ሳይሳካላቸው መመለሳቸውን ተናግረዋል። ዛሬ እሁድ ተመልሰው ወደ ምርጫ ጣቢያ ያቀኑት ፕሬ-ኤቲ አጠቃላይ ሂደቱ የተተራመሰ ነው ሲሉ ተችተዋል። የስልጣን ዘመናቸው የጸጥታ መጓደልና የድህነት መባባስ የተጫነው ፕሬዝደንት መሐመዱ ቡሃሪን ለመተካት በተካሄደው ምርጫ 90 ሚሊዮን ዜጎች ድምፅ የመስጠት መብት አላቸው። የ70 ዓመቱ ቦላ ቲኑቡ ገዢውን ኦል ፕሮግሬሲቭ ፓርቲ ወክለው ለምርጫ ሲቀርቡ የህዝቦች ዴሞክራሲያዊ ፓርቲ ተወካይ የሆኑት የቀድሞው ምክትል ፕሬዝደንት አቲኩ አቡበከር ተቀናቃኛቸው ናቸው። ሁለቱ ፓርቲዎች ላለፉት 24 ዓመታት ገደማ በነገሱበት የናይጄሪያ ፖለቲካ ለመጀመሪያ ጊዜ የሰራተኞች ፓርቲን ወክለው ፒተር ኦቢ ምርጫውን መቀላቀላቸው ፉክክሩን ብርቱ አድርጎታል። በ176 ሺህ ጣቢያዎች በተካሄደው ምርጫ ናይጄሪያውያን ትላንት ቅዳሜ በብሔራዊ ምክር ቤትና በሴኔት የሚወክሏቸው ስደተኞች የጫነ ጀልባ ከደቡባዊ ጣሊያን የባህር ዳርቻ በደረሰበት አደጋ የ59 ሰዎች ሕይወት አለፈ። ከአቅሙ በላይ ጭኖ ነበር የተባለው ጀልባ ክሮቶኔ ከተባለች ከተማ አቅራቢያ በመስጠሙ 59 ሰዎች መሞታቸውን የከተማዋ ከንቲባ ቪንሴንዞ ቮሴ ተናግረዋል። ዛሬ እሁድ ማለዳ ጀልባው በኃይለኛ ወጀብ ሳቢያ ከአለት ተጋጭቶ በደረሰበት አደጋ የተጎዱ 22 ሰዎች ሆስፒታል ገብተዋል። የተጎዱትን ጨምሮ ከጀልባው 81 ሰዎች በሕይወት መትረፋቸውን የጣሊያን ባለሥልጣናት አስታውቀዋል። አደጋው የደረሰበት የጣሊያን ግዛት ባለሥልጣን የሆኑት ማኑዌላ ኩራ እንዳሉት ጀልባው በምስራቃዊ ቱርክ ከምትገኘው ኢዝሚር አፍጋኒስታናውያን፣ ፓኪስታናውያንና ሶማሊያውያንን ጭኖ ጉዞ የጀመረው ከ3 ወይም ከ4 ቀናት በፊት ነበር። ከአደጋው የተረፉ ስደተኞች ከ140 እስከ 150 የሚሆኑ ሰዎች በጀልባው ተጭነው እንደነበር መናገራቸውን ማኑዌላ ኩራ አረጋግጠዋል። አደጋው ከደረሰበት የባህር ዳርቻ አቅራቢያ የምትገኘው የኩትሮ ከተማ ከንቲባ አንቶኒዮ ሴራሶ ከሟቾቹ መካከል ሴቶችና ሕፃናት እንደሚገኙበት ለአንድ የአገራቸው ቴሌቪዥን ጣቢያ ተናግረዋል። አንቶኒዮ ሴራሶ እንዳሉት ከእንጨት የተሰራው ጀልባ
በብርቱ ማዕበል ብትንትኑ የወጣ ሲሆን ፍርስራሹ 300 ሜትር የሚሸፍን የባህር ዳርቻውን ክፍል አዳርሷል። በአደጋው ጥልቅ ሐዘናቸውን የገለጹት የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ እንዲህ አይነቱን ሞት ለመከላከል በባህር የሚደረገውን መደበኛ ያልሆነ ስደት ለማቆም የእስራኤልና የፍልስጤም ተወካዮች እየበረታ የሄደውን ግጭት ለማብቃት በዮርዳኖስ ንግግር ጀመሩ። ከቀይ ባህር ዳርቻ በምትገኘው አቃባ የተጀመረው የፍልስጤማውያንና የእስራኤላውያን ንግግር በአይነቱ የመጀመሪያ እንደሆነ አል-ማምላካ የተባለው የዮርዳኖስ መንግስት የቴሌቪዥን ጣቢያ ዘግቧል። በዘገባው መሰረት በፍልስጤም ግዛቶች ባለው ሁኔታ ላይ በሚያተኩረው ንግግር የአካባቢው አገሮችና ዓለም አቀፍ ተወካዮች ይሳተፉበታል። የፍልስጤም የስለላ ኃላፊ ማጂድ ፉራጅ እና ሺምቤት ተብሎ የሚጠራው የእስራኤል የአገር ውስጥ ደህንነት መስሪያ ቤት ኃላፊ ሮነን ባር በዮርዳኖስ በተጀመረው ንግግር ላይ እንደሚሳተፉ የፈረንሳይ ዜና አገልግሎት ዘግቧል። በአሜሪካ ብሔራዊ ጸጥታ ምክር ቤት የመካከለኛው ምስራቅና ሰሜን አፍሪካ አስተባባሪ ብሬት ማክጉርክ እንዲሁም የዮርዳኖስና የግብፅ የጸጥታ ኃላፊዎች በውይይቱ ይገኛሉ ተብሎ ይጠበቃል። ንግግሩ የተጀመረው በእስራኤልና በፍልስጤም መካከል ያገረሸው ግጭት ዓለም አቀፍ ስጋት በፈጠረበት ወቅት ነው። አንድ የዮርዳኖስ መንግስት ባለስልጣን ውይይቱ በሁለቱ ወገኖች መካከል መተማመንን ለመገንባት ያቀደ እንደሆነ ለፈረንሳይ ዜና አገልግሎት ተናግረዋል። በጎርጎሮሳዊው 2023 ብቻ ከፍልስጤም በኩል 62 ታጣቂዎችና ሰላማዊ ሰዎች መገደላቸውን የፍልስጤም ጤና ሚኒስቴር አስታውቋል። ከፍልስጤም በኩል በተፈጸሙ ጥቃቶች በተመሳሳይ ጊዜ አንድ ዩክሬናዊ አገር ጎብኝና 10 እስራኤላውያን መገደላቸውን የእስራኤል የውጭ ጉዳይ ሚኒስቴር ገልጿል። የሶሪያው ፕሬዝደንት በሺር አልአሳድ ግብፅን ጨምሮ ከተለያዩ የአረብ ሀገራት ምክር ቤቶች ከተውጣጡ እንደራሴዎች ጋር ዛሬ እሁድ በደማስቆ ተገናኝተው ተወያዩ። ወደ ደማስቆ የተጓዙት የኢራቅ፣ ዮርዳኖስ፣ ፍልስጤም፣ ሊቢያ፣ ግብፅና የተባበሩት አረብ ኤሚሬቶች ምክር ቤቶች ኃላፊዎች፣ የኦማንና ሊባኖስ ተወካዮች ናቸው። ልዑካኑ ከሶሪያ እንደራሴዎችና ከፕሬዝደንት በሺር አልአሳድ መገናኘታቸውን የአገሪቱ የዜና ወኪል ዘግቧል። የልዑካኑ ጉዞ በሶሪያ የእርስ በርስ ጦርነት ሳቢያ ከ10 ዓመታት በላይ ከቀጠናው ፖለቲካ ተገሎ የቆየው የፕሬዝዳንት በሺር አልአሳድ መንግስት ግንኙነቱን ማደስ ለመጀመሩ ምልክት እንደሆነ ሬውተርስ ዘግቧል። ከልዑካኑ አንዱ የሆኑት የኢራቅ ምክር ቤት አባል መሐመድ ሃልቦውሲ ሶሪያ ከተቀረው የአረቡ ዓለም ያላት ግንኙነት ሊታደስ እንደሚገባ ለሬውተርስ ተናግረዋል። ሶሪያ ከተቀረው የአረቡ ዓለም መነጠል የጀመረችው ከ22 ዓመታት ገደማ በፊት ፕሬዝደንት በሺር አልአሳድን ለመቃወም አደባባይ በወጡ ዜጎች ላይ የአገሪቱ መንግስት ከወሰደው እርምጃ በኋላ ነበር። በእርምጃው ምክንያት የአረብ ሊግ ሶሪያን ከአባልነት ሲያግድ አባል አገራት ሩሲያ በዩክሬን ላይ የፈጸመችውና እየተባባሰ የቀጠለው ጦርነት 1 ዓመት ሆነው። በጦርነቱ በመቶ ሺዎች ለሞትና አካል ጉዳት፣ በሚሊዮኖች የሚቆጠረው ደግሞ ለስደት ተዳርጓል። ጦርነቱ የመቀጠልን እንጂ የሰላም ተስፋ እየናኝ አይደለም። ይህ ጦርነት የደነቀነው ዓለም አቀፍ ስጋትና ዳርቻውስ ምን ይሆን? አይስጥልኝ አድማጮቻችን፣ እንደምሰነበታችሁ። ብዙም ይቆያል ተብሎ ያልተገመተው የዩክሬን ሩሲያ ጦርነት በሺዎች የሚቆጠሩ ሰዎችን ሕይወት አጥፍቶ ሚሊዮኖችን አፈናቅሎ ንብረትም እያወደመ 1 ዓመት አልፎታል። ጦርነቱ ከሀገራቸው ያፈናቀላቸው ከ8 ሚሊዮን በላይ ዩክሬናውያን በተለያዩ የአውሮፓ ሀገራት የስደት ሕይወት እየገፉ ነው። እዚህ ጀርመን ብቻ ከ1 ሚሊዮን በላይ የዩክሬን ስደተኞች ይገኛሉ። የዩክሬኑ ጦርነት ዳፋ ከአውሮፓ አልፎ ለመላው ዓለም ተርፏል። በዓለም ዙሪያ የሸቀጦች አቅርቦትን በማስተጓጎል የምግብና የኃይል አቅርቦት ዋጋ እጅግ እንዲያሻቅብ አድርጓል። የብዙ ሀገራትን ኢኮኖሚም አናግቷል። ያስከተላቸው ማህበራዊ ቀውሶችም ብዙ ናቸው። ዓመት ያለፈው ጦርነት ማብቂያው የት ነው የሚለው ጥያቄ ባየለበት በዚህ ወቅት ላይ ዩክሬን ጦርነቱን ማሸነፍ አለባት የሚለው ምዕራቡ ዓለም ታንኮችን ጨምሮ ልዩ ልዩ ዘመናዊ የጦር መሳሪያዎችን ለዩክሬን ማጉረፉን ቀጥሏል። ለወደፊቱ ቃል የተገባላት ወታደራዊ ድጋፍም የትየለሌ ነው። ወታደራዊ እገዛው የዩክሬንን አበሳ ማብዛቱ አይቀርም በማለት ስትዝት የከረመችው ሩሲያ ኒውክሌርን ጨምሮ ከጦር መሳሪያ ቁጥጥር ውል መውጣቷን ይፋ ማድረጓ የጦርነቱን አድማስ እንዳያሰፋ አስግቷል። አስጊነቱ ይበልጥ እየጨመረ የሄደው የሩሲያ ዩክሬን ጦርነት ወዴት እየሄደ ነው? ምዕራባውያንና ሩሲያ ዓለምን ያናወጠውን ይህን ጦርነት ማስቆም ለምን ተሳናቸው? ከዚህ ጦርነት ዓለም ምን ትምህርት ሊወስድ ይችላል? የዛሬውን ወያይ የሚያተኩርባቸው ነጥቦች ናቸው። በውይይቱ የሚሳተፉ 3 እንግዶች አሉን። እነርሱም ዶክተር ለማይ ፍራሸዋ የሕግ ባለሙያና የፖለቲካ ሳይንስ ምሁር፣ ዶክተር ጸጋዬ ደግነህ የምጣኔ ሀብት ምሁር፣
ሁለቱም ከዚህ ከጀርመን ናቸው። እንዲሁም ገበያው ንጉሴ ዘጋቢ ናቸው። እንግዶቻችን ጥሪያችንን አክብራችሁ በውይይቱ ለመሳተፍ ፈቃደኛ በመሆናችሁና በሰዓታችሁን በመገኘታችሁ በጣም አመሰግናለሁ። በአሁኑ ጊዜ ዩክሬን ጦርነቱን በአሸናፊነት እንድትወጣ እንደሚፈልጉ የሚናገሩት ምዕራባውያን ሀገራት እጅግ ብዙ ወታደራዊ ድጋፍ እያደረጉላት ነው። በዚህ መሃል ደግሞ ሩሲያ በዚህ ሳምንት ኒውክሌርን ጨምሮ ከጦር መሳሪያ ቁጥጥር ውል እንደምትወጣ አስታውቃለች። እነዚህን ከሩሲያው ፕሬዝዳንት ቭላዲሚር ፑቲንና ከዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን የሰሞኑ ንግግሮች ሰምተናል። ገበያው ከሰሞኑ የሩሲያና የምዕራቡ ዓለም ፍጥጫ ምን መረዳት ይቻላል? ዩክሬን በእርግጥ ይህ የአንድ ዓመት እንግዲህ ከፍተኛ የጦርነት አውድማ ሁና ነው የቆየችው። በዓለም ሁሉ የጦርነቱ ጦስ የታየበት የአውሮፓንም ህይወት ኢኮኖሚ ያናጋበት ሁኔታ ነው እና ምናልባት ያበቃ የሆነ ወይ የሚል ተስፋ ባለበት ወቅት የተሰማውና እየሆነ ያለው ግን ከሁሉም በላይ ጦርነቱ ላልተወሰነ ጊዜ ሊቀጥል የሚችልበት ሁኔታ መቼ እንደሚቆም እንደማይታወቅ ወይም ደግሞ ተጠናክሮ ሊቀጥል የሚችልበት ሁኔታ ነው የሰሞኑ ንግግሮች፣ ፉከራዎች፣ መግለጫዎች ሁሉ የሚያሳዩት። ምክንያቱም አሁን ባለፈው ሰኞ ዕለት ፕሬዝዳንት ባይደን ኪየቭ ላይ ሆነው ኪየቭ በምንም ተአምር መሸነፍ የለባትም እስከ መጨረሻው ድረስ ዓለምም አሜሪካም ከጎኗ እንቆማለን የሚል ነው ያሰሙት ንግግር። በማግስቱ ደግሞ ፕሬዝዳንት ፑቲን ያሰሙት ንግግር ምንጊዜም ቢሆን ራሽያ ይህን ጦርነት ልትሸነፍ እንደማትችልና ማሸነፍ እንዳለባት ነው። ስለዚህ አሁን እየታየ ያለው ምዕራባውያን በሙሉ የሚያጎርፉት የጦር መሳሪያ ከየአቅጣጫው የሚመጣው የቃላትና የዚህ የመግለጫ ጋጋታ ሁሉ ጦርነቱ በቀጣይነት እንደውም በላቀ ደረጃ ሊቀጥል የሚችልበት ሁኔታ ነው እየታየ ያለውና በመሰረቱ በጦርነቱ ለሚሰቃየው ህዝብና በስጋት ላይ ያለው የአውሮፓም የዓለምም ሁኔታ ጥሩ ሁኔታ አይደለም፣ ጥሩ ዜና አይደለም። ሁለቱም በአሸናፊነት ከተሰለፉ እንግዲህ ይህ ጦርነት እስከ መቼ ድረስ ነው ሊቀጥል የሚችለው የሚለው በስጋት ሁሉንም እንዲያዩ የሚያደርግ ነው። ዶክተር ጸጋዬ እርሶስ ምን ታዝበዋል? ምን ያመለክታል ይላሉ? ይሄ የሰሞኑ ዛቻ፣ ፉከራና ምልልስ የዩክሬንና የሩሲያ ጦርነት በተጀመረበት ሰዓት ይሰጡ የነበሩት መላምቶች፣ አስተያየቶች፣ ኢንተርቪው ያደርጉ የነበሩት ሰዎች መጀመሪያ የምናያቸው ቁጥራቸው እየቀነሰ መጥቷል። ምክንያቱም ብዙ ይሰጡ የነበሩት አባባሎች፣ መላምቶች አልሰሩም። መጀመሪያው ሩሲያኖች በጥቂት ጊዜያት ውስጥ አሸናፊ ይሆናሉ፣ ዩክሬን እነሱን መቋቋም አትችልም የሚል ነበር። ሌሎቹ ደግሞ ቆይተው አይ የራሻዎች በጥቂት ጊዜ ውስጥ ይሸነፋሉ፣ አሁን ተዳክመዋል የሚል መጣ። ሌላኛው ደግሞ እንደገና አሁን ማዕቀብ ስናደርግ ማዕቀብ ማድረግ የሚጠቅመው ተንበርክከው ሩሲያዎች በጥቂት ጊዜያት ውስጥ የምዕራባውያኖች ያስቀመጡትን ሁኔታዎች በመከተል ወደ ስምምነት ይመጣሉ፣ ኢኮኖሚያቸው ይጎዳል የሚል ነበር። ይሄም አልሆነም እና ይህ ጦርነት መጀመሪያ ደረጃ ያሳየን ነገር ምንድነው? ይህ ሁኔታ ያሳየን ብዙ መላምቶች፣ የተለያዩ ጠበብቶች፣ የኢኮኖሚ፣ የሚሊቴር ፖለቲከኞች የሰጡት እንዳልሆነ ነው።